ከራሳችንና ከፈጣሪ በላይ ምናገዝፈው ምናከብደው ነገር በህይወታችን በተቃራኒ በኩል ነው የሚሰራው all the time obsessed ሆንኩ ማለት ካለሱ ሞቼ እገኛለሁ ማለት ይሄን ካላሳካው ሰው አይደለም ማለት አይሁን ብሎ እንደመጸለይ ማለት ነው ማለት በእግዚአብሔር ላይ ራሳችንን ርፍ ማድረግ ያስፈልጋል ካንዶ መጣል ማለት ነው ተማምናችሁ ነው የምትሉት ግን እንደፈለክ አድርገኝ ብታሰምጠኝ ማስመጠኝ አይደለም እንደማያሰምጣችሁ ተማምናችሁ ህይወትህን ተሸክመ የመሄድ ኃላፊነት የለህም ህይወት ሊሸከምህ ነው የመጣው ህይወት ልትሸከም አይደለም የመጣው እሺ ተመልሰን መተናል ካቆምኩበት ቀጥላለሁ ማለት ነው ስለዚህ እንዴት ነው አንድ መደበኛ ሰው የብዙ አመት የተለመደው የጸሎት ልምምድ የሌለው ሰው እንዴት ነው ሪሊ ኢፌክቲቭ የሆነ ውጤት የሚያመጣ ነገር እንዴት ነው ማድረግ የሚችለው እዚህ ላይ እኮ ሳይንስም የሚለው ነገር አለ ታውቃላችሁ ሲሙሌሽን ሚል ቃል በተለያየ የሳይንስ ፊልድ ላይ ለተለያየ ጉዳይ ተጠቀሙበታል ለምሳሌ ያህል አንድን ነገር ሲሙሌት ስናደርግ ወይም ደግሞ አንድን በፋክት እዚህ ምድር ላይ የሌለ አሁን እዚህ ቦታ ላይ የሌለን ነገር እየሆነ እንዳለ አድርገን ሲሙሌት ስናደርገው ያን ነገር በሰውነታችን ስሜት እንደምናስተናግድ ለምሳሌ አሁን ወደ ጨረቃ የሚላኩ አስትሮናውቶች ቢኖሩ የጨረቃን ከባቢ ወደ መሬት እናመጣና እዚህ መሬት ላይ ሲሙሌት ያደርጋሉ ሰዎች ስለዚህ ጨረቃ ለምሳሌ የመሬት 1/6 ስበት ነው ያላት ስለዚህ 1/6 የመሬት ስበት ባለበት ፊልድ ውስጥ ሪል ኤክስፒሪየንስ ነው የሚያደርጉ ማለት ነው ጨረቃን ሲሙሌት መሬት ላይ ማድረግ ማለት ነው ስለዚህ በሪሉ ጊዜ ወደ ጨረቃ ሲሄዱ ሰዎች ቦታውን እንደ እንግዳ አያዩት አውሮፕላን የሚያበሩ ሰዎች በአጠቃላይ ስፔስ አካባቢ የሚደረጉ ነገሮች በሙሉ መሬት ላይ መጀመሪያ ሲሙሌት ይደረጋል አውሮፕላኖች በየአይነታቸው በየዲዛይናቸው በየሞዴላቸው ሲሙሌተሮች አሏቸው በሲሙሌተሩ ውስጥ ከጨረሱ በኋላ ምክንያቱም እንዲህ አይነት ለምሳሌ ያህል ሁለት ሞተር ያለው አውሮፕላን የቀኙ ክንፍ ሞተር ለምሳሌ እሳት ቢነሳበት ሰማይ ላይ ሆኖ ማሰብና መሬት ላይ ሲሙሌት ማድረግ በጣም የተለያዩ ነገሮች ናቸው በቲዮሪ በደንብ አድርጋችሁ ነግራችሁ ልክ እንደዚህ ሲሆን እንደዚህ ይሆናል ቀጥሎ እንዲህ ታደርጋለህ ስትሉት ሰማይ ላይ ከወጣችሁ በኋላ ግን ሪሉ ነገር ሲከሰት ሳብኮንሺየስ አእምሯችን ኦቶኖመስ ነርቨስ ሲስተም ላይ ስለሚያደርገን እዛ ቁጭ ብሎ ማሰብ መተንተን አይቻልም ስለዚህ ለኦቶኖመስ ነርቨስ ሲስተማችን ማሰልጠን አለብን ቀድሞ ከመሬት ላይ ከመነሳታችን በፊት አውሮፕላን ወድቆ ከመከስከሱ ሰው ህይወት ከመጥፋቱ በፊት መሬት ላይ ሪል አደጋ በማያስከትል ሲሙሌተር ውስጥ በደንብ ከተደረገ በኋላ ሐሳቡን ሳይሆን ትምህርቱን ሳይሆን በስሜት ደረጃ በኤክስፒሪየንስ ደረጃ ምን እንደሚመስል ሲሙሌት ካደረግን በኋላ ነው የምናደርገው ምን ማለት ነው በሌላ አነጋገር ኢሞሽናል ፕሮግራሚንግ ነው ማለት ነው መሬት ላይ የሚደረገው ሰዎች ራእያቸውን ኢሞሽናሊ ፕሮግራም ማድረግ ይችላሉ ክፋት እንኳን ሰዎች ኢሞሽናሊ ፕሮግራም ያደርጋሉ ሰው ለመግደል ወይም የሆነ ነገር ሴራ ሲጠነስሱ ሰዎች ስሜቱን አውጥተው አውርደው የሚሰማቸው ነገር ደጋግሞ አስበውበት ነው የሚያደርጉት መጽሐፍ ቅዱስ ላይ የቃይልና የአቤልን ሄዳችሁ እንዴት ሲሙሌት ሲያደርግ እንደነበር ማየት ይችላላችሁ ሲሙሌት ማድረግ ማለት አንድን በአካል መሬት ላይ የሌለ ፋክት እንዳለ አርገን በስሜታችን ላይ ማስተናገድ ማለት ነው ያንን ማድረግ የምንችልባቸው በጣም ብዙ መንገዶች አሉ አሁን ወደዚህኛው እንመለስና ኦኬ ስለዚህ ጸሎት ወይም ደግሞ በህይወታችን ውስጥ ኮኔክት ማድረግ የምንፈልገው ነገር እንዴት ነው የምናደርገው መሬት ላይ እንዴት ነው የምናደርገው ለምንድን ነው ብዙዎቻችንስ የፈለግነውን ነገር መሬት ላይ ማምጣት ያልቻለው ቀደም ሁለት የሚቃረኑ ነገሮችን አይተናል ሲንጸባረቅ አንደኛው እስኪ ሁሉም ጸሎቱ የተሳካለት ሰው እጅ ያውጣ ሲባል ጥቂት ሰው ነው እጅ ያወጣው እሺ ቢያንስ አንዱ እንኳን ምንድነው ሁለተኛው ጥያቄ የነበረው ያልተመለሰለት ስለዚህ እንደዚህ ግራ ለምንድን ነው ግን ውስጡን እናውቀዋለን አይደል እንዲህ አድርገን ሪኮይን እናርገው ከምንፈልጋቸው ነገሮች የማንፈልገውን አይደለም ሳብኮንሺየስሊ ጸልየን የሆነውን አይደለም ከምንፈልጋቸው ነገሮች ውስጥ ስንቶቹ ሆነዋል ብለን ብናስብ አብዛኞቹ አልሆኑም ለዚህ ነው ትግል ውስጥ ያለነው
ኦኬ ስለዚህ እንዴት ነው እሱን የምናደርገው ነው አሁን ትልቁ ጥያቄ። ሆን ብለን እንዲሆኑ ከምንፈልጋቸው ነገሮች ጋር አላይን የምናደርገው እንዴት ነው? ይህን ነው መጀመሪያ ማውራት ያለብን። የማይሆንበትን ነገር ልንገራችሁና የምናደርገውን ነገር ልንገራችሁ። ብዙ ሰዎች ህልም ሲያልሙ ወይም የሆነ ነገር ለማሳካት ሐሳብ ሲጠነስሱ ራዕይ ካስት ሲያደርጉ ቀጥሎ ባለው ጠዋት ላይ የሚጀምራቸው አንድ ነገር ኦብሴሽን ይባላል። ኦብሰስድ መሆን ያ ነገር እንደውም አንዳንዶቹ ሰዎች ይሄን እንግዲህ የተለያዩ ሰዎች የተለያየ ነገር ይላሉ። እናንተ የሚመቻችሁን ፊልተር አድርጉ። መጋቢት 10 2019 ከቀኑ 11 ሰዓት ብለው ለምሳሌ ቪዥን ካስት ያደርጋሉ፣ ጎል ሴት ያደርጋሉ። ሁለት ነገር ክሊል አድርግላችሁ እዚህ ላይ ፕሮጀክት ከሆነ የምትሰሩት ገንዘብ ተመድቦለት የሰው ኃይል ተቀጥሮለት ጊዜ ተመድቦለት ማይልስቶኖች በትክክል ተቀምጠው ፕሮጀክት ከሆነ ኤክስኪዩት የምናደርገው ቀን ያስፈልጋል፣ የቀን ገደብ ያስፈልጋል፣ ማይልስቶን ያስፈልጋል፣ በጀት ያስፈልጋል፣ የሰው ኃይል ያስፈልጋል። በደንብ ኤክስኪዩት ይደረጋል የተበጀተለት ነገር ካለ። ህልም ከሆነ ግን እንደሱ አይኖርም። ህልምን መጋቢት 10 ከቀኑ 11 ሰዓት በዚህ ዓመተ ምህረት ብሎ ካስት ማድረግ ለኦብሴሽን ራስን ማጋለጥ ነው። አንደኛው ይሄ ነው። የኔን ምልከታ እዩትና የራሳችሁን ተወስዳላችሁ። ሁለተኛ ነገር በነገ ወይም የዛሬ ዓመት መጋቢት 10 11 ሰዓት ላይ የሚሆነውን ነገር እርግጠኛ ሆኖ አሁን መናገር ኢስ ላይክ ከእግዚአብሔር ጋር ኔጎሽየት ማድረግ ሳይሆን እጁ መጠምዘዝ ነው። ኢትስ ኖት ጎይንግ ቱ ሃፕን። ራዕይ በዛ በኩል በዚህ መንገድ ሲቀመጥ አንደኛውን ችግሩ ልንገራችሁ። ኦኬ አንዳንድ ነገር ኳንቲፋይ ማድረግ ትችላላችሁ፣ ግን በቀን ገደብ የሚካሄድበትን ጠቅላላ ዲቴይል ነገር ዝርዝር ስጽፉ የሚሆነው አንደኛው ነገር ቀኑ እየቀረበ ሲመጣ ሰውየው ምን መሆን ይጀምራል? ቢ ኦነስት። ደስ እያለው ነው የሚሄደው? እየተጨነቀ ነው የሚሄደው? ዋት ሃፐንስ? ኦኬ ጭንቀቱ አእምሮውንና ትኩረቱን ይከፍለዋል አይከፍለው? በተለይ ለሰው ነግሮት ከሆነ በአደባባይ አውርቶት ከሆነ ብዙ ጊዜ እንደዚህ ይነገራል አይደለ? ህልምን ይሄ ማህበረሰባዊ ኃላፊነት አንዴ ከወሰድን ማድረጋችን ስለማይቀር ለህዝብ ንገሩና ከዛ በኋላ ጀምሩት የሚባል አባባል አለ። በዛ መንገድ ያሳኩ ሰዎች አሉ፣ አይካድም። እንደኔ ግን ሰጀስት ማደርገው ይሄ የኔ ምልከታ ነው። እንደኔ ሰጀስት ማደርገው ህልማችሁን ፕሪማቹርሊ ለሰው ባትነግሩ ጥሩ ነው። ቀኑ ከመድረሱ በፊት እርምጃ ሳትወስዱ በፊት ዘሩ ተዘርቶ መብቀል ሳይጀምር ውጤት ማሳየት ሳይጀምሩ ለራሳችሁ ብትይዙ ጥሩ ነው። አድቫንቴጁ ምንድን ነው? በጥድፊያ ውስጥና በኦብሴሽን ውስጥ ከመግባት ይጠብቃችኋል። አንደኛው ይሄ ነው። ሁለተኛውን ህልም መንገድ ያለውን ጉዳ ልንገራችሁ። እናንተ ያመናችሁትን ያህል የምትነግሩት ሰው አላመነም። አምኗል እንዴ? የቤተሰብ አባል ከሆነ ወይም ለስሜታችን የሚጠነቀቅ ሰው ከሆነ ምንድን ነው የሚለን? አዎ ሊሆን ይችላል። ፊቱ ላይ ግን እንዳልተቀበለው ታዩታላችሁ። ያ ኢነርጂያችሁን ያወርደዋል። ከናንተ ኢነርጂ ላነሰ ኢነርጂ ስታወሩ your energy will be detracted. It is not going to be added upon. ይሄን በደንብ አድርጋችሁ ማወቅ ያስፈልጋችኋል። ስለዚህ አእምሯችሁ ውስጥ ነው የሚቀረው የሰውየው ኢምፕሬሽን። ፊቱን አደራረጉ፣ የሰጣችሁ ኮሜንት፣ ያለበት መንገድ አንዳንድ ጊዜ እንደውም አሽሙር ሁሉ ሊመስለን ይችላል። በርታ እስቲ ለምን በርታ ካለ አሁን በርታ ውስጥ ችግር የለም አይደል? በርታ የሚባልበት መንገድ ውስጥ ግን ችግር ሊኖር ይችላል። ስለዚህ እኛ ይሄንን ሰውየው ጄኒዮንሊ እንዳያስቀይመን ተጠንቅቆ ያለውን ነገር እንደ አሽሙርና ያ ነገር እንደማይሳካ አይነት ጀስቸር እንዳደረግ አድርገን ከወሰድ ነው እሱ ግን ከተፈርታስ። ስለዚህ በተቻለ መጠን እኛና ፈጣሪ ያመንበትን ነገር ፕራይቬትሊ ብንደብቀው ጥሩ ነው። እንደውም ትልቅና ማጀስቲክ የሆነ ነገር ለሰው ባይነገር ጥሩ ነው። ራሷን ሸሸገች ይላል አይደል? አይልም እንዴ? መጽሐፉን የምታውቁ ሰው ለ6 ወር ምን አደረገ ይችላል? ቬሪ ኢምፖርታንት። ይሄን ነገር መጨንገፍ አይችልም። የሰዎች አባባል ውስጧ ገብተው የሆነ ነገር ማድረግ አይችልም። ስለዚህ she must conceal herself። በጣም ትልቅ ነገር ስለተሸከመች ትልቅ ነገር ስለሆነ በውስጧ ያዘችው she concealed herself። ስለዚህ እንዲህ ብናደርግ ጥሩ ነው። ስለተናገርን ወይም እንትን ስላደረግን የሚያመጣልን ነገር የለም። ራሳችንን ግን ኤክስፖዝ እናደርገዋለን። አሁን ስለ ኦብሴሽን ላውራ።
ኦብሴሽን ማለት ምን ማለት መሰላችሁ? ወይም ደግሞ አባዜ ማለት ምን ማለት መሰላችሁ? ነገሩን አካላዊ በሆነ መንገድ እንዲሆን ማስገደድ ማለት ነው። that's what obsession is። በጣም ፈጣን በሆነ መኪና እየሄዳችሁ ቸኩላችሁ ታውቃላችሁ? ወይም በአውሮፕላን እየሄዳችሁ ቸኩላችሁ ታውቃላችሁ? ኦኬ ምን እንዲሆን ነው አሁን የሚቸኩለው? ሰው የሚቸኩለው ማን ነው? አሁን እዛ ላይ ተቀምጦ የሚቸኩለው ሰውዬ ማን ነው? ኤፌክቱ ንገሩኝ እስቲ። በአውሮፕላን እየሄዳችሁ ብትቸኩሉ አሁን ምንድን ነው ኤፌክቱ? ልታፈጥኑ ትችላላችሁ? ከዛ በላይ የሚፈጥን ነገር አለ? ሰዋዊ ነገር ምድር ላይ? ኦኬ what if you ልክ እየቸኮላችሁ ሰውነታችሁን እስካን ብታደርጉት ምን ሆኖ ታገኙታላችሁ? ኦብሴሽን በዛ ነው የሚታወቀው። ባይ ዘ ወይ ሰውነታችሁን እስካን አድርጉ። እስከ አንድ ነገር እንዲሆን ስትጣደፉ ራሳችሁን ያዙና ሰውነታችሁን ከላይ ጀምሮ እስከታች እስካን አድርጉ። ምን ነው የምታነቡት? ሰውነታችሁ ውስጥ ምንድን ነው የምታዩት ምልክት? ምን ፍርሃት። እሺ ሌላስ? አይ ፊዚካል ነገር ሰውነታችሁ ውስጥ የምታገኙ ፊዚካል ነገር መርበትበት። ኦኬ ጡንቻዎቻችሁ ላይ ምን ታያላችሁ? ዳስ ራይት። ልክ ስታዩት ለቀቅ ስታደርጉት ይሄን ሁሉ ተወጣጥሬ ነበር የምትሉበት ጊዜ አለ። በነገራችን ላይ በሰውነታችን ጡንቻ ላይ የምናነበው ነገር አካላዊ በሆነ ነገር መንገድ ያን ነገር እንዴት እያስገደድ ነው እንደነበር ነው የሚያሳየው። ሁልጊዜ የሆነ ነገር ለማድረግ አስቡና scan your body. If there is tension, you are obsessed, stop it. በጣም ግልጽ ነገር በነገራችን ላይ ኦብሰስድ መሆን ነገሩን ያዘገየዋል እንጂ አያፈጥነው። ብዙ ሰዎች በጣም ነገሩን ከመፈለጋቸው የተነሳ እንዳይሆን ያወሳስቡታል። ሰልፍ ሳቦታጅ ያደርጋሉ። እንዳው አንድ መጽሐፍ አንብቤ ነበር የዛሬ ዓመት እንደዛ ገደማ። ሁሉንም የፐርሰናል ዲቨሎፕመንትን ትምህርት በጣም ጠለቅ ባለ መንገድ አንድ ቦታ ፓኬጅ አርጎ የያዘ እንደዛ አይነት መጽሐፍ አጋጥሞኝ አያውቅም በህይወት ይዘም። ወደ 20 ቻፕተር ምናምን በጣም ከ900 ገጽ በላይ ነው። ትንፋሼ ሳይቋረጥ ነው የጨረስኩት እሱን መጽሐፍ። ምን ይላል መሰላችሁ? ሰውየው ራሻዊ ነው። መጽሐፉን የጻፈው ሰው ሶሻል ሚዲያ ላይ አታገኙትም። በጣም ውስን የሆኑ መጽሐፍቶችን የጻፈው። ከጻፋቸው መጽሐፍት መካከል አንደኛው ሪያሊቲ ትራንስሰርፊንግ ነው የሚለው። ቃሉን ራሱ ፈጥሮ ሪያሊቲ ትራንስሰርፊንግ። መጽሐፉ ውስጥ ካሉ ኮንሴፕቶች መካከል እጅግ በጣም ዶሚናንቱ ኮንሴፕት ኢምፖርታንስ ነው። ምን ማለት እንደሆነ ልንገራችሁ። የተሰራንበትን መንገድ ማወቅ አንዱ በጣም ጠቃሚ ነገር። እስኪ ራዕይ ያለው ሰው ኦኬ ኤቭሪባዲ ኦኬ ሌት ሚ አስክ ዩ ሰምቲንግ። ይሄን ራዕይ አለማሳካት ማለት የህይወት ውድቀት ማለት ነው ብላችሁ የምታስቡ ሰዎች እስኪ በህይወት እንደመውደቅ ማለት ነው ብላችሁ የምታስቡ ሰዎች ኦኬ ለእናንተ የምነግረው ነገር አንድ ነገር አለ። ሲሰራን እንዴት አድርጎ ሰርቶናል መሰላችሁ ፈጣሪ። ይሄን በራሳችሁ ህይወት ውስጥ ቫሊዴት አድርጉት፣ በቲዮሪ አታርጉት። ከራሳችንና ከፈጣሪ በላይ የምናገዝፈው የምናከብደው ነገር በህይወታችን በተቃራኒ በኩል ነው የሚሰራው all the time። ልክ እንደ ጣዖት ማምለክ አይነት ስሜት ነው ያለው በፈጣሪ ላይ። ራዕይ ማሳካት ያስፈልጋል አያስፈልግም? ግን እኮ ራዕያቸውን ያሳኩ ሰዎች አሉ። ዳስ ኖት አን ኢሹ። ራዕይን ካላሳካው ልክ እሱን ስታስቡ ልባችሁ የሚመታ ከሆነ እንቅልፍ አይወስደኝም እንትን አላረግም እሱን ካላደረኩ ሞቻለሁ ምናምን ማለት ከጀመራችሁ you are going to complicate everything። በተፈጥሮ ውስጥ ያሉ ህግጋት በሙሉ ከእናንተ በተቃራኒ ነው የሚሰሩት if you do that። ምክንያቱም እናንተ ልታሳኩ ከፈለጋችሁት ራዕይ በላይ የከበራችሁ ናችሁ በፈጣሪ አይ። ስለዚህ እንዳታደርጉት መሰናክል ይቀመጥላችኋል። ይሄ መጽሐፉ ላይ ምን ብሎ አስቀምጦታል? ባላንስድ ፎርስስ ይላቸዋል። ልክ ምን እንደማለት መሰላችሁ? እንበልና በድንገት የሆነ ቦታ ላይ ሞቀ። ለምሳሌ ወደ ቃሊቲ አቃቂ አካባቢ ሞቀ ብለን እናስብ። የተቀረው ሰፈር እንዳለ ነው፣ ግን እዛ አካባቢ ላይ ከፍተኛ ሙቀት ተፈጠረ በአንድ ጊዜ። ምን ይሆናል ከዛ በኋላ? እስኪ ንገሩኝ። እስኪ ስለ ሜትሮሎጂ ወይም ስለ ክላይሜት አካባቢ ያለው ነገር የምታውቁ ሰዎች ምን ይሆናል? ሙቀት ተፈጠረ አቃቂ አካባቢ። የስ
ተክለወይኒ እንኳን በሰላም መጣ በመጀመሪያ ደረጃ አመሰግናለሁ። እንኳን ደህና ቆያችሁኝ ሁላችሁ የኢምፓክት ሴሚናር ቤተሰብ እና እሱ ያው ቴርሞዳይናሚክስ እንደሚለን ምንድነው የሙቀት መተላለፍ አለ። ኦኬ ስለዚህ ፊዚካሊ ምን ይሆናል ማለት ነው? ፊዚካል በቃ ኢኩሊብሪየም ይሆናል። እሱ ወደዚህ ይመጣል ወደ ቀዝቃዛ ቦታውን ይሄዳል። እሺ ከዛ ኢኩሊብሪየም በቃ ሁሉም አንድ አይነት ነው። አሁን እኔ ለምሳሌ እንዴት አድርጌ ነው የማቀው የሆነ ነገር እየተፈጠረ ነው ብዬ የማቀው ዝም ብሎ ስለ ሜትሮሎጂ ስለምንም ጥናት ያላደረገ ሰው የሚያቅበት መንገድ ምንድን? አዎ ይሞቀዋል ስለሚሞቀው ነው። ኦኬ ሌላ ሰው አንድ ቦታ ቀዝቃዛ ወይ ሰደን ቅዝቃዜ ወይ ሰደን ሙቀት ሲሆን ምንድነው የምታዩት? ፊዚካሊ ምንድነው የምታዩት? መሬት ላይ ምን ሲሆን ነው የምታዩት? እኛ እዚህ ነው ያለነው ብለን እናስብ። ወይም ደግሞ መሀከል አካባቢ ነው ያለነው አቃቂና ነገሩ በሚካሄድበት መሀከል ነው ያለነው ብለን እናስብ። ፊዚካሊ የምታዩት ነገር ምን ዮናስ? እሺ ኦኬ ንፋስ ከሆነ አቅጣጫ ወደ ሆነ አቅጣጫ ይሄዳል። ኦኬ ስለዚህ አሁን እዛ አካባቢ ሞቀ ማለት አየሩ ስለሚቀል ወደ ሰማይ ይነሳል። በጎደለው ቦታ ቫኪዩም መሆን ስለማይችል መሬት ለመሬት ንፋስ ከዚህ ወደ አቃቂ ይነፍሳል ማለት ነው። ስለዚህም ብሎ የሚቀመጥ ሰው ንፋስ ይነፍሳል። ንፋሱ የነበረው ተረጋግቶ የነበረው አየር ነው አይደል የሚንቀሳቀሰው። ይሄ ማለት ምን ማለት ነው? ኢሬጉላር የሆነ አንድ ቦታ ሙቀት አንድ ቦታ ቅዝቃዜ የሚባል ነገር የለም። ቅዝቃዜ የሚነሳ እንደዚሁ ነው። ኔቸር ውስጥ አንድ ወጥ የሆነ ከሌሎቹ ጋር አልቀላቀልም የሚል ነገር እንዳይኖር ባላንስ የሚያደርጉ እንትኖች አሉ በየስርዓቱ ውስጥ ያለ። ሰዎችም አንድን ራዕይ ማሰብ ሲጀምሩ በገሃዱ ዓለም ገና በእጅ አልተነካም፣ ግን በሐሳቡ ዓለም ውስጥ ከፍተኛ የሆነ ሙቀት ወይም ቅዝቃዜ ነው የሚፈጥሩት። ኬዮቲክ ያደርጉታል የሐሳቡን ዓለም። ያ ሐሳብ ዲሲፔትድ ከሁለት መንገድ በአንዱ ካልሆነ በስተቀር ወዲያውኑ ያንን ራዕይ የሚያጨናግፉ ነገሮች ይፈጠራሉ። በህይወታችሁ ውስጥ ታውቋቸዋላችሁ። አንደኛው ያን ኢነርጂ ዲሲፔት የሚያደርገው ወደ ላይ ምስጋና ነው። መንፈሳዊ መጽሐፍት ላይ ማመስገን ምን ያህል እንትን እንደሆነ ታውቃለህ። ሰውየው አስቀምጦታል ይሄን when you are thankful ኃላፊነቱን ካንተ ለሚበልጥ ሰው ስለምተው አካባቢ ንጹህ ይሆናል። nothing happens። ሌላኛው ደግሞ ወደ መሬት ደግሞ ስታስቡ በእጅ ወደ ማድረግ ካልጀመራችሁ ወደ መሬት ዲሲፔት ማድረግ ካልጀመራችሁ ወዲያው ሐሳቡን በተቃራኒ በኩል የሚያጨናግፈው ነገሮች ይነሳሉ። ወይ ብድር የሰጧቸው ሰዎች ገንዘባቸውን ይቀበሏቸዋል፣ ወይ ፖሊሲ ይለወጣል፣ ወይ የሆነ ነገር ይሆናል። that's not going to happen። ስለዚህ ወይ ማመስገን ለተቀበላችሁት ነገር ሊሆን ላለው ነገር ማመስገን፣ ወይ በእጅ ወይ ደግሞ ሁለቶቹ ማለት ነው። እንበልና አንድ ሰው ራእዩን ቢያወራ ቢተነትን ቢጽፍ መጽሐፍ ቢያነብ ስለዛ ጉዳይ ግን ወደ መሬት የሚያወርድበት ምንም ነገር ባያደርግ ምንድነው የሚሆነው? ንገሩኝ እስኪ ከተግባር በህይወታችሁ ውስጥ ከምታውቁት። እንደዚህ አይነት ሰዎች ምን ሲያደርጉ ታያላችሁ? በጣም ስለ ራእያቸው አጠንቅቀው ያውቃሉ፣ ይጽፋሉ፣ ያነባሉ፣ ብዙ ነገር ያደርጋሉ። ወደ መሬት መውረድን በተመለከተ ግን በእጃቸው አይደቁም። ከዛ በኋላ ምን ይሆናል? የሆነውን ነገር የምታውቁትን ነገር ንገሩኝ። ተስፋ ይቆርጣሉ 100%። ስለዚህ ይሄ ሰውዬ ከሚሞት ተስፋ ቆርጦ ከህልሙ ጋር ቢለያይ ይሻለዋል። that's what happens። ስለዚህ ኦብሰሽን ማለት ኢምፖርታንስ ማለት ነው። that's what it is። ኦብሰሽን ማለት ነገሩን ከመጠን በላይ ከማግነናችን የተነሳ ከራሳችን አስበልጠ ነው መሞት ማለት። እንዲህ የሚሉ ሰዎች አይታችሁ ታውቃላችሁ። ምናልባት በራሳችሁም ላይ የምታውቁ ሰዎች ካለ እኔ እሷን ካላገኘው እሞታለሁ ወይም እሱን ካላገኘሁት በቃ ህይወት የለኝም። ማሬሳ ያገባል ብራዘር። ስለዚህ እንደዛ ካለ ሰውየው በቃ እድሜውን ቆርጦታል፣ አታገባው። ኦነስትሊ ራሱን መሬት ላይ ይሄ እንትን ፍቅር ነው በሚል ማለት ነው እንደዛ የሚሉ ወንዶችን ሴቶች እንኳን በውስጣቸው አይፈልጉት። it doesn't feel good guys። እስኪ tell us ወጣቶች ሴቶች ስላላችሁ ማለት do you like that? የለውም በቃ እኔ በቃ የለውም ካለች በቃ I don't exist ካለ። ስለዚህ ምንድነው መሰለኝ ኦብሰሽን ማለት በገዛ ራሳችን አደራረግ ስነ ፍጥረት በጠቅላላ ዓላማችን እንዳናሳካ እንዲከለክል እንደማድረግ ማለት ነው። ወይም ከተፈጥሯዊ ፍሰት ቀድመን የፈጣሪን እጅ ጠምዝዘን ለመቀበል እንደመፈለግ ማለት ነው። ኦብሴሽን ያዘገየዋል እንጂ ነገሩን አያመጣም።
ግን ብዙ ሰዎች ኦብሰስድ ይሆናሉ። ኦብሰስድ መሆኑን ደግሞ እንዲያውም ጭራሽ እንደ ብልሃት ይቆጥሩታል። ጠዋት ይነሳሉ፣ ሰዓታቸውን ያያሉ፣ ያደረጉትን ነገር ያሉ 4 ሰዓት ይሄ መጨረስ አለ ምናምን የተወሰነ ጊዜ ይሰሩት ይሆናል። ከዛ በኋላ ግን አውቶማቲካሊ they will be tuned out። በዚህ አይነት መንገድ የምንፈልገውን ነገር ብናሳካ እንኳ ህይወት በሌላ መንገድ በዚህ ያባከነውን ነገር ታስከፍለናለች። we are going to pay for it። ለዚህ ነው ብዙ ሰዎች በገንዘብን ማግኘት የነገር ሁሉ መጨረሻ ነው ይሉና ያላቸውን ነገር ጠቅላላ ኢንቨስት ያደርጋሉ። ከዛ they get the money but ግንኙነታቸው ተበላሽቷል፣ ጤንነታቸው ተበላሽቷል፣ የአእምሮ ሰላም የላቸው። ምን ማለት ነው? በዚህ ኦብሴሽን ያመጡት ገንዘብ በሌላ በኩል በህይወት በሌላ ነገር ያስከፍላቸዋል ማለት ነው። it doesn't happen that way። ኦብሴሽን በሌላኛው መንገድ ስትመለከቱ የምን ምልክት ነው? ኦብሰስድ መሆን የምን ምልክት ነው? ያለማመን ምልክት። that's bad prayer። አሁን እንግዲህ ምን ማለት ነው? ኦብሰስድ ሆንኩ ማለት ካለሱ ሞቼ እገኛለሁ ማለት ይሄን ካላሳካው ሰው አይደለሁም ማለት አይሁን ብሎ እንደመጸለይ ማለት ነው ማለት ነው። ብልሃት አይደለም። የዚህ ዓለም ትልቁ ፎሊ ነው፣ ትልቁ ሞኝነት ነው። ቆይ ካመንኩ ይሄ ራእይ እንደሚሳካ ካመንኩ፣ ይሄን ጋብቻ እንደምፈጽመው ካመንኩ፣ ይሄ ካምፓኒ እንደሚገነባ ካወቅኩ፣ እርግጠኛ ከሆንኩ ምን ኦብሰስ ያደርገኛል? ቆይ ኪሳችሁ ውስጥ እስኪ ገንዘብ ያላችሁ ሰዎች አውጡ እስቲ። የሆነ ገንዘብ 10 ብር 100 ብር ይሆን ኪሳችሁ ውስጥ ያለው ገንዘብ አውጡ። whatever okay let me ask you አውጡ ያላችሁን ገንዘብ እስኪ ኪሳችሁ anything እስኪ are you obsessed about this 5 ብር? አባዜ ይዟል። ወይኔ ይሄን 5 ብር ቢኖረኝ ትላለህ አትል ማለት ይባላል እንዴ? ወይኔ ጆሮ በኖረኝ ብሎ ኦብሰስድ የሚሆናለ ከዚህ ቤት ውስጥ ጆሮ መኖሩ ምንድነው? ናቹራል ፎር ግራንትድ አይደል? ራእይን ባሳካው ብሎ ኦብሰስድ መሆን ማለት ምን ማለት መሰላችሁ? በእናንተና በራእያችሁ መካከል 1 ሚሊዮን ማይል ማስቀመጥ ማለት ነው። አይ ዶንት ዲዘርቭ ኢት እንደማለት ነው። ስለዚህ ነገሩን የሚያፈጥን በሚመስል ሞኝነት ነገሩን የበለጠ እናዘገየዋለን። we are not going to achieve it። ኦብሰስድ መሆን ማለት አይገባኝም እስኪ ግን ለማንኛውም ልሞክር እንደማለት ነው። የሚገባኝ ከሆነ I don't obsess I will get it። ምንም እንቅልፍ የሚነሳኝ እሱን ካላገኘው ሞታለሁ የሚያስብለኝ ምክንያቱም that's natural part of me። ለምንድነው ኦብሰስድ መሆን? ይህ የእምነት ጥግ ጫፉ ኦብሰስድ አለመሆን። I'm going to get it. What if you don't get it? እንደ ከመጀመሪያው አንድ ኔጌቲቭ ነገር ጣል ያላርግላችሁና ባይገኝስ ይሄ ራእይ ባይሳካስ ምን ማለት ነው? እዚህ ላይ ደግሞ ትርጓሜ ይመጣል። ይሄ ራእይ ባይሳካ ምንድነው? ሌላ የሚበልጥ ራእይ አለ ማለት ነው። ፈጣሪ ያየል። if this doesn't succeed something bigger remains ማለት ነው። ይሄኛውን ካላሳካው እሞታለሁ ማለት አሳኪው ቢሞትም I don't care ግን ነገሩ መሳካት አለበት ማለት ነው። ስለዚህ ሰውዬው የለም። በዚህ አይነት መንገድ ራእዮች ይሰነካከላሉ እንጂ አይሆን። ብዙ ወጣቶች በተለይ ፐርሰናል ዲቨሎፕመንት አካባቢ የሚመጡ ሰዎች ባህሪ ላይ የማየው አንዱ ነገር ኦብሴሽን ኤንድ ኦብሴሽኑን እንደ ጥሩ ብልሃት እንደ ጥሩ ምልክት ነው የሚያዩት። ነገሩን ለማድረግ መጣደፍን እንትን ማድረግን በቃ ላበላም መሆንን ነገሩን ለማሳካት እንደ ምልክት አድርገው ጭምር ይወስዱታል። that is completely wrong። ኦኬ ስለዚህ ልክ ኦብሴሽን ስናቆም የሚሆነው ነገር ምንድነው? እስኪ በህይወታችሁ ውስጥ አስቡና አሁን ኦብሰስድ የሆናችሁበትን ነገር ራእይ ማሳካት ይሁን ለስታርታፓችሁ ፈንድ ማግኘት ይሁን ዋትኤቨር ማግባት ይሁን ኦብሰስድ የሆናችሁበትን ነገር ለቀቅ ስታደርጉት የሚሰማችሁ ስሜት ምንድነው? I want to know that። እሺ መረጋጋት ይሰማኛል። ለምሳሌ እኔ በጣም ብዙ የሚያስጨንቀኝ ነገሮች አሉ። በፈጠራ ማለት እንደምታውቀው ብዙ ሀሳብ አለ። ለምሳሌ አንተ ራሱ አግኝቼ ይሄ ይረዳኛል ብዬ ስጠይቅህና ካልረዳኸኝ በቃ በጣም እንትን ይሆናለሁ ጨነቃለሁ ምናምንና ግን እንዳልከው ኦብሰስ ማለት ስንተወው መረጋጋት ይፈጠራል። yes እሺ እንደ ኦነስትሊ በህይወታችሁ ውስጥ ካያችሁት ነገር ተነሱና የኔን ተውት። by the way ማምላችሁ ነገር ካልተዋጠላችሁ ተውት። ምክንያቱም እኔ ለእናንተ ብዬ ስለሆነ ማወራው ከጠቀማችሁ ብቻ ወሰዱ፣ ካልጠቀማችሁ ተው። ኦብሰስድ መሆን ነገሩን ያፈጥነዋል ብላችሁ ጄኒዩንሊ የምታምኑ ሰዎች እስኪ እጃችሁን አሳዩ። ኦብሰስድ መሆን ኦኬ ሐሳባችሁን ታጋሩናላችሁ። ስለ ኦነስቲያችሁ መጀመሪያ ማድነቅ እፈልጋለሁ። yes እኔ አሁን ባልካችሁ
አንዳንድ የገቡኝ አሉ በጣም እኔን ፊልም ማረጋቸው ነገሮች አሉ በዚያ ያልገባኝም ነገር ደግሞ ይኖራል አለ አሁን የኦብሴሽን ያልከው ያ በሙሉ ምንድነው ጥንቻዎችን እንትን እንደማረገው ይሰማኛል ግን ደግሞ አንዳንዴ ቀናቶች አሉ የግድ መድረስ ያለብህ እኔ አሁን ኦብሴሽን የሆንኩበት ነገር የሆነ ጥሬ ዕቃ ፈልጋለሁኝ የሆነ አልበለዚያ ከገበያ ወጣለሁ ብያስብያለሁ ኦኬ አሁን እዛው ጋር ያዝና ማን እንደወጣ ሎክ የሆነ ትንሽ ስታርት አፕ እንዳለኝ አርጋ አስበውና እሺ አክቲቭሊ ገበያ ላይ ነኝ ኦሬዲ ማርኬቱ አለ እሺ ጥሬ ዕቃውን አጥቻለሁ በጣም ልፍጭበት ጥሬ ዕቃው በማን እጅ ነው ያለው በሆኑ ሰዎች እጅ እንዳለ አውቃለሁ እሺ ኮንትሮል ታረጋዋለህ በሰዎቹ እጅ ያለው ነገር ወደ አንተ እንዲመጣ ኮንትሮል አለ በዛ ላይ ቀብድን በመስጠት ይሁን እነሱ በሚያውቁ ሰው ተጽዕኖ በማሳደርም ይሁን መንገዱ ምንም ይሁን can you control these guys እነዚህ እጃቸው ላይ ያንተ የምትፈልገው ጥሬ ዕቃ ያላቸው ሰዎች በሰዓቱን ሄጄ ባነጋግራቸው ጊዜውን እኔ ስቶክ ላይ ያለውን ሳያልቅ ሄጄ ባነጋግራቸው የተሻለ ይሆን ነበር ብዬ አስባለሁ ኦኬ ስለዚህ ሄዶ ማነጋገር ነው there is no obsession ሄዶ ማነጋገር ነው አናገርክ ያ ከዛ ምን ሆነ ኦሬዲ እሱን አንአቫይላብል መሆኑን ነው የለም በቃ አጣዋለሁኝ እሺ ስለዚህ ማድረግ የሚገባህን የምትችለውን አደረክ ስቲል አላገኘው ኦኬ ከዚህ ውጭ ምንድነው ማድረግ የምትችለው በአንተ መደረግ የሚችል ነገር ምንድነው ትችል የነበረ ግን በአንተ ስንፍና ማይቀር አንተ ልታረገው የምትችለው ነገር ምንድነው እሱን ነው ያልቻልኩት ነገር እሱን ነው አሁን በቃ ፍሪ ማድረግ አልቻልኩም አሁን አልችለውም ኦብሴሽን ይጠቅማል ነው የምትለው ወይስ ኦብሴሽኑ አይጠቅምም ግን መተው ነው ያልቻልኩት ነው የምትለው አሁን ሰዓቱን ለማድረስ አሁን 2 ሰዓት ቀጠሮ መገኘት ያለብህን ነገር መገኘት አለብህ አይደለ 2 ሰዓት መገኘት አለብህ 2 ሰዓት ቀጠሮ ከያዝክ 2 ሰዓት መገኘት አለብህ ልክ ነው እና በዚያን ሂደት ላለማድረስ እንትን የሚያደርግ የሆነ ይኖራል ኦኬ ግን ሁለት አይነት ነገር ነው ያለው ላለመድረስ ምክንያት የሆኑ ሁለት ነገሮች አሉ አንዱ በአንተ ቁጥጥር ስር ያሉ አንተ ልታረጋቸው የምትችላቸው አንተ የምትወስናቸው አንተ የምታደርጋቸው ነገሮች ናቸው ካንተ ቁጥጥር ውጪ የሆኑ ነገሮች ደግሞ አሉ ለምሳሌ ቅድም እንዳልከው በአካል ሄጄ ማነጋገር ነበረብኝ አልክ አንተ ልታደርገው የምትችለው ነገር ነው ሄድክ ነገሩ የለም ኦኬ ከዚህ በኋላስ የቀረ ነገር ምንድነው አንተ የምትቆጣጠረው ነገር ኦብሴሽን ከኛ ቁጥጥር ውጭ በሆነ ነገር ላይ የእጅ ጥምዘዛ ነገር ውስጥ መግባት ነው ዳስ ኦብሴሽን አንተ የምትችለው ነገር ማድረግ አለማድረግ አይደለም አንተ የምትችለውንማ ነገር ማድረግ ግዴታ ነው ያልበለዚያማ እኮ አባዜ አይደለም ማለት እኮ ነው አባዜ ማለት ከኛ ቁጥጥር ውጭ በሆነ ነገር ላይ እጅ ጥምዘዛ ውስጥ መግባት ማለት ነው አንተ የምታደርገው ነገር በሙሉ አሟጠ ከተውክ ከጨረስክ መተው ነው ያለብህ ኦብሴሽን የምታቆመው ካንተ ቁጥጥር ውጭ የሆነው ነገር አቅምህን ሳትቆጥብ ማለት ነው ሳትሰንፍ ማድረግ የምትችለው በሙሉ አድርገሃል then be at rest አሁንም ግን ያንተን ፋንታ ዳርሰ ጨርሰ ካንተ ቁጥጥር ውጭ በሆነው ነገር ላይ ለማድረግ በአእምሮ ብቻ ነው የምትታገለው በአካል የምታደርገው ነገር የለም እሱ ነው ኦብሴሽን ማለት ኦኬ ስለዚህ ኦብሴሽን ጠቅሞሃል አልጠቀመህም ነው አሁን ጥያቄው አይ ቲንክ እኔ በዛን ሰዓት እንደምን ነው የሚያወሳስበው ሰዓት አለ በጣም የሚያወሳስበው ዛሬ አሁን ኤቲኤምን አጥቻለሁ እንደው አጥቻለሁ ማለት ጠፋብህ አዎ በቃ አልጠበቅኩትም ባንክ ቤት ሄጄ የታክሲ የሚሆንን ለወጣ ሲል ኦኬ ኤቲኤሙን አጣሁት በጣም ወሰስዱኛለሁ እንትን ብሎኛል ግን ደግሞ ለምን በሰዓቱን ኦኬ ስለዚህ ኤቲኤም ማሽኑ ያስፈልግ ነበር ይዘው መጣል በማታቀው ካንተ ቁጥጥር ውጭ በሆነ መንገድ ወይ ጠፍቷል ወይ ሰርቀዋል ወይ የሆነ ነገር it doesn't exist ኦኬ አሁን በዚህ ነገር ላይ ቁጥጥር አለ ወይ ኤቲኤሙ ሰው እጅ ወድቋል ወይ ቆሻሻ ገንዳ ውስጥ ከተውታል ወይ የሆነ ቦታ can you control it ነው ጥያቄው እኔ አሁን ስነፍ አይደለም የምትችለው ነገር አለ በዚህ ነገር ላይ የለም obsession is about what you can't control guys ዞሮ እኮ if you can't control it you can't control it ምን ልታደርጉ ትችላላችሁ አሁን እኮ ምረጡት ምናምን እኮ አይደለም ምርጫ የለም የማትቆጣጠሩ እኮ ነው አትቆጣጠሩ በአእምሮ ግን አታርፉም ነው
በአእምሮ ለማስገደድ መሞከር ነገሩን ያርቀዋል ነው። it complicates it. It doesn't bring it to your disposal. ስለዚህ አሁንም ምንድነው ራስን ትሬን ማድረግ ያለብህ የምትችለውን ነገር አድርግ እስከምትችለው አቅም እስከቻለ ከዛ ውጭ የሚያልፍ ነገር አለ አይደል let it go አንደኛ ያን ነገር ያን በአካላዊው ነገር ልታደርገው ሞክር ያቃተህን ነገር የሚችል ግሬስ አቬሌብል ይሆናል when you let it go በነገራችን ላይ ጸጋ ማለት ምን ማለት መሰላችሁ ካቅማችሁ በላይ የሆነ ነገር ሲገጥማችሁና ስትተውት አቬሌብል የሚሆን ፍቅር ማለት ነው you can access it anytime ምናልባትም ያንን አክሰስ ልታደርገው የማይችለው ነገር ካልጠበቅከው ቦታ የሆነ ሰው ደውሎ ሊሰጥ ይችል ነበር እኮ ብትተው ነው ግን አልተውከውም አላደረከውም አልተውከውም ይሄ ኦብሴሽን ይባላል is it useful to be obsessed አንደኛው ጸሎታችን እንዳይከሰት የሚያደርገው ይሄ ነው ጸለይን ተቀብለናል ከዛ ሰዓት ማየት እንጀምራለን በመጀመሪያ ደረጃ አንተ የምትችለው ቢሆን ኖሮ እኮ ሰርተ ጨርሰዋል እኮ አንተ ስለማትችለው ነው ሰዓቱም ያንተ አይደለም ማለት why don't just ቆይ ፈጣሪ መልካም ነው የምር ታምናላችሁ መልካም እንደሆነ በፍጹም እንደማይከፋባችሁ እርግጠኛ ናችሁ ኦኬ ስለዚህ why don't you trust እናንተ ለራሳችሁ ካሰባችሁበት ሌቭል በላይ ጥሩ ነገር ሊከሰት እንደሚችል ጥሩ ነገር እንደሚከሰት በእርግጠኝነት ለምን አታምኑ sometimes when something happens የለመርኳት ነገር አለ I can never lose anything nothing bad can happen to me ቢዝነስ ሊከስር ይችላል የሆነ ነገር ሊሆን ይችላል ግን ሁሉ ጊዜ የምተረጎመው እንዴት ነው something big is coming if something is going wrong something bigger is coming that's what's happening in reality ተረጓሜውን ግን something worse is coming ካላችሁ ውሎ አድሮ ምን ታረጉታላችሁ እውነት ታረጉታላችሁ እውነት ነው የምናደርገው ስለዚህ ኦብሴሽን አንዱ ከግሬስ ብሎክ የሚያደርገን ነገር ልናገኘው ከምንፈልገው ነገር ጋር እንዳንገናኝ የሚከለክለን ነገር በገዛ ራሳችን ፍላጎት ኦብሰስድ መሆን ነው ስለዚህ ይህንን መተው የመጀመሪያው ደረጃ ነው ማለት ትተዋላችሁ ወይ ኦኬ somebody ኦኬ ስለዚህ ዛሬ ግቡና ምንድነው የምታደርጉ መሰላችሁ የምትፈልጓቸው ነገሮች ይሁንና በስንፍናችሁ ምክንያት ወደዚህ ደግሞ ራሽናላይዝ እንዳናደርግ የጻፋችሁትን ነገር በሁለት ቦታ ክፈሉና የምችለው ልቆጣጠረው የሚችለው ከኔ ቁጥጥር ውጪ ሆነ ብላችሁ ክፈሉና ከናንተ ቁጥጥር ውጪ ሆነ ግን አስተዋጽኦ ሊያደርግ የሚችል ነገር ካለ give it to God I trust you you are going to turn it for good ለመልካም እንደምትለውጡ አውቃለሁ leave it ወደ ቦታችሁ ግን ተመለሱና ስራችሁን ስሩ that's it ለምን ይጨነቃሉ ቆይ አሁን ከኔ ቁጥጥር ውጪ ነው አልኩ እኮ ኦሬዲ አይደል እንዴ የሚስቴ ባህሪ በኔ ቁጥጥር ስር ነው ያለው ኖ ስለዚህ ስለሷ ባህሪ ከመብከንከን ማድረገው ምንድነው በኔ ቁጥጥር ስር ያለው እንደዛ አይነት ክፉ ሴት ብትሰጠኝ እንበልና ምንድነው ማድረግ ያለብኝ ማለት ነው ክፉ ሴት አቅፎ መውደድ የሚችል ወንድ አድርጌ ራሴን ሰራዋለሁ እኔ ሚስቴ ክፉ ናት እያልኩ አይደለም she is a very good lady man ከኔ ቁጥጥር ውጭ ሆነው ነገር እቶና ያን ኢንቫይሮንመንት ቢዩቲፋይ የሚያደርግ ስፒሪት ነው እዚህ ጋር መፈጥረው በኔ ችሎታ ስር ያለው እሱ ነው ልክ እሱን ሳረግ grace will be released ከአቅማችሁ በላይ የሆነ ነገር ልታደርገው ከተነሳችሁ በነገራችን ላይ you are referring to God ማለት ነው ሳታውቁት ወደ ፈጣሪ ነው ሪፈር የምታደርጉት ስለዚህ ልቀቋ አንዴ ከለቀ ገመድ ጉተታ አይነት ነገር ነው አንዳንድ ሰው ጧት ይሰጥና ከሳብ በኋላ ይቀበላል ጧት የሆነ ደስ ሲለው ይሰጣል የሆነ ነገር ከፋ ሲያደርገው ወደ ቤት መልሶ እንደው ልምጣ yes እሱ ጋር አዲና እዚህ ጋር እሺ በጣም አመሰግናለሁ ስታነሳው የነበረው ራሴን መለስ ብዬ ዛሬ 2015 የነበረኝን ኤክስፒሪየንስ ነበር በትንሹ ልንገር ኦብሴሽን እንዴት ኦኬ ምን ያህል ፌለሪቲ እንደነበረኝ ኦሬዲ ራሴን አሁን ላይ እጂ ስገመገመው ማለት ነው እሺ ያው ጓደኛዬ ማለት 5 ዙር ነበር ውድድራችን የአንቂ አንደበቶች ተወዳዳሪ ነበርኩኝ ኦኬ 5 ዙር ንግግር ማለት ነውና 4 ዙሮች ላይ ስለማመድ ኦሬዲ ቪዥዋላይዝ ማድረገው አልፋል ሲሉኝ ኦሬዲ ኦብሰስድ አይደለም ማለት ነው እያንዳንዱ ነገር ከምንድነው መጀመሪያው ከአቺቭመንቱ ነው ከምስጋናው ነው ኦኬ ኤክሰለንት እሺ 3 ሰዎች ቀረን እኔ አንድ ወንድ 2 ሴቶች እሺ ከዛን ራሴን ስለማመድ
ኦልሬዲ መሀል ላይ ፌል ሳረጋየዋለሁ እና ኦብሴሽን ያንን ፌለሪቲ እንዳላገኝ ነው ምን ለማመድ ከፌለሪቲው ለማመዳለሁ ራሴን ማለት በቃ ኦብሴሽን ደሞ ነው ኦልሬዲ ቪዥዋላይዝ አረጋለሁ ቀዳለሁ ለማመዳለሁ ቀዳለሁ እዛ ቦታ ላይ ይሳሳታል ምክርም ራሴን መልሰዋለሁ በጣም እቁነጠነጣለሁ ሌሎች ቪዲዮዎችን ብታዩት በጣም ካልሞኝ ነው ማቀርብ ምክርም ነው ካልም ማድረግ ነው ያልቻልኩት እና ደግሞ አሸንፍ ያደለም ያያዩ ያሉት ቅድምም ብሏል ከዚህ ገበያ እንዳልወጣ ሲል ነበር ኢየሱስ ሊንጉስቲክ ቋንቋውን ያያዩ ነበር ወዳጄ ከዚህ ገበያ እንዳልወጣ ማለት ከፌለሪቲው ያየ ነው አሁን ይሄን እንተርጉሙና ማለት ነው ኦብሰስድ ሆነ ማለት ምን ማለት ነው አጥቶታል ማለት ያንን ነገር ኦሬዲ I don't deserve to be the first ማለት ነው አይደል ቢቶስ ማለት ውድድሩን ይተው አይደለም to the maximum capacity ይዘጋጃል ግን አውትካሙ ጋር ኦብሰስድ መሆን ቢያቆም በቃ ማድረግ ቢገባት ነገር ብቻ ቢያቆም ከዛ በኋላ ሲወጣ እዚህ ጋር ኃላፊነት ተሸክሞ ኮተት ተሸክሞ ስለማይወጣ he just does it very simple ኃላፊነት ኮተት አንደኛ ከወጣው እንዲያደርጋለሁ ምናምን ከዛ ጋር ተከታትሎ ሁሉ ምን ሰራቸው ስቶሪዎች አሉ ልክ ሳሸንፍ እንደዚህ ያደርጋል ካላሸንፍ ግን እነዚህ ሁሉ ይቀራሉ ማለት ነው ይሄ ኦብሴሽን ይፈጥራል it works against us that's a good ከዛ እየተለማመርኩ የነበረው ላይ ኦሬዲ ልንገባ 5 ደቂቃ ቀርቶን ኦሬዲ ሻወር ቤት ውስጥ እየተለማመርኩ እንኳን ፌል እያደረኩ ነው እና በጣም ተቆነጠኝ ኦብሴሽን የሚታወቀው በቦዲ ይታያል ለምሳሌ ያንተን ካልመነት በአንተ እምነት ውስጥ አይዋለሁ እዚህ የሆነ ሰውን አውጥተን ራስን አስተዋውቅ በእነለው ይሄ ይታያል ቦዲው ላይ ቴንስ ነው ስለዚህ እየወጣው ያለ ሁለተኛ ፍሳህ ተብሎ ሲጠራ ኦሬዲ ተረጋጋ ችግር የለው ምናምን ይሉኛል ሰዎች ኦሬዲ ኦብሴሽን ይታያል ያንን ፌለሪቲ እንዳላለ ነገር that's right ከዛ እያቀረብኩ ራሴን ብዙ ጊዜ ንግግር ላይ ለቋል አሁን ሳውራ ነቀቀው ምንም ኦብሴሽን የለብኝም በመናገረው ነገር ላይ አይደለም እኔ ያለውት ማለት ነው ሐሳቡ ማቅረብ ላይ ነው ኦብሴሽን የራሴ ላይ ካለ እንዴ ነው ጂ ምናምን ካልኩኝ ኦሬዲ ሼክ አረጋለሁ ማለት ስለዚህ ኦሬዲ የምናገረው ራሴ ላይ ስለነበረ ኦብሴሽን ላይ የዛቹ ሰዓት ላይ መድረኩን ጥዬ ወጣሁ that's it በጣም ይገርም ነገር ከዛ እየተቆነጠነጠ ምናምን አይጠበቅም ንግግር ነው እኮ እዚህ ጋር ፌል ባረጋው ችግር የለው መቀጠል ምንም ግን እዚህ ጋር ኢማጂኔሽን ነው አክት ያደረኩ ያሉት ወጣው እንዴ ፍሳ ምን ሆነ ነው ምናምን ችግር የለው በቃ እንደገና አቀርባለሁ ያኔ ሪላክስ ሆኜ ያቀርብ ሐሳቡ ጥሩ ነው ግን በፌለሪቲው ምክንያት ሶስተኛው ወጣው ማለት that's በጣም ኢንትረስቲንግ በነገራችን ላይ ሪላክስ አድርጉ ምናምን የሚባለው ነገር ዝም ብሎ አእምሮአዊ ብቻ አታርጉት ነገሩ ውስጥ ሁኑና ጡንቻዎቻችሁን እዩ በተለይ የእግር ጡንቻዎች ከጉልበት እስከዚህ አካባቢ ያሉት በተለይ ማለት ቴንስ እንደዚህ ተወጥሮ ነው የምታገኙት ከአንድ ነገር አንድ ጉዳይ እያሰባችሁ ቢዝነስ ምንም ይሁን ጉዳዩ እያሰባችሁ ሰውነታችሁ ውስጥ የተወጣጠሩ ጡንቻዎች ካሉ you are tense you are obsessed relax ትልቁ ነገር የሚጀምረው የትኛውም ነገር ላይ ሰውነታችን ውስጥ ያሉትን ጡንቻዎች ሪላክስ በማድረግ አእምሮአችን ሰላም ይሰማዋል ጡንቻዎቻችን ሪላክስ ያደርጉ ቴንስ ከሆኑ ግን is as if a tiger or a lion or something like that is chasing እንደዛ አይነት ስሜት ነው ያለው ማለት ነው በሌላ ነገር ጡንቻዎች ተወጣጠሩ ማለት we are on autonomous nervous system ማለት ነው that's not good ሁሉ ጊዜ it works against us ጥሩ ኤግዛምፕል እና ራሴን ስመለከተው ነበር ስለዚህ ቀደም ያልከውንም ራይ ኦሬዲ እየኖርኩት ነው ስለዚህ ምን ኤክስፒሪየንስ አረከብተለኝ አሁን ላይ ኦሬዲ ኤክስፒሪየንስ ይሄንን አጣጣመዋለሁ ኦሬዲ እየኖርኩት ነው ራይን በየ ኤክስፒሪየንሱን አጣጣመዋለሁ ኦብሴሽን ላይ ግን እያለው ልምምዱን እንኳን አላጣጣመውም ነበር ለዛ ነው ሰዎች ራያቸው ቅድም ብላል ወጣት እያለን ራይን እነግራለሁ ሰዎች ኦብሴሽኑ እዛ ላይ ነው ያለው ግን ራይ የሚኖር ነው እንጂ እዛ የሚመጣ አይደለም የራይን እየኖርክ ነው ያንተ ራይ የሚታይ ነው እንጂ የሆነ ቦታ የምትደርስበት አይደለም ትክክል እንድታየው የምትፈልገው ነገር ምንድነው ሁሉም ሰላማዊ ሐሳብ ፖዚቲቭ ቲንከር አካባቢ መኖር የኔ ራይ ነው ስለዚህ ይሄው አለው ማለት ነው ኦሬዲ ኦብሴሽን ዳን ነው ያንን አካባቢ አልፈጥረው ራይ ብዙ ጊዜ ለዛ ነው የረጅም ጊዜ ምን ልታይ ትፈልጋለህ ሲባል ራይ ነው ግብ ሲሆን ግን እንዳልከው የአመት ነው ጽፈዋል እቅድ አለኝ ብር አለ በጀት አለው ያንን ትራክ አረጋዋለሁ ግብ ሲሆን ራይ ሲሆን ግን እኖራለሁ ምታየው አይ ድሪም ያለው እኮ ኦሬዲ የሚታይ ነው እሱ ባይኖር ይታያል ማለት ያ ኤክስፒሪየንስ እንድናረጋው ያረጋል በጣም አመሰግናለሁ ሁለተኛው ኦኬ አሁን ኦብሴሽን የለም ማለት you are coming back to your neutrality ወደ ምንድነው ከቻርጅ ነፃ ወደ ሆነ ማንነታችሁ ነው የምትመጡት አንድ በጣም ትልቅ ፓወር ግን 99.99% ሰዎች የማይጠቀሙበትን ነገር እንገራችሁ ጸጋ በዝምታና በጸጥታ ውስጥ ነው ፍሎ የሚያደርገው ሪሊ በህይወታችሁ ውስጥ ከዚህ በፊት ሆኖ ማክ ክሪኤቲቪቲ የሆነ መጥቶ ማክ ጂኒየስ የቢዝነስ ሐሳብ
ወይ ደግሞ የሆነ ሲንክሮኒሲቲ እንዲመጣ ትፈልጋላችሁ በስሌት ልናመጣው የማንችለው ነገር እንዲመጣ የምትፈልጉ ከሆነ can you just be still without agenda ብዙ ጊዜ ሰዎች ዝም ስለማለት ጸጥ ስለማለት ሲወራ ቀጥለው የሚያቀርቡትን አጀንዳ ይዘው ነው የሚቀመጡት እዛ ቦታ ላይ ምን ማለት ነው መጀመሪያ ጸጥ ላለው ከዛ ቀጥዬ እቺን ጥያቄ ያቀርባለሁ አይነት ነገር ነው ከማን እንደሚደብቁት አላውቅም ግን is a kind of mischief የሆነ ለፈጣሪ ጉቦ የመስጠት አይነት ነገር ማለት ነው ለምሳሌ አንዳንድ ሰዎች አመሰግናለሁ ምናምን ይላሉ why are you grateful why are you thanking God for እንዲሁ ዝም ብሎ በደምሻሻው አይደለም በነገራችን ላይ God is so intelligent እኛ ምን ሸውደው ሞክ የምናደርገው ምንም ነገር የለም ስለዚህ genuinity ያስፈልጋል ማለት ነው even ያልገባን ነገር ካለ ወይም ደግሞ if we are against something we have to frankly be against that ስለዚህ ሳመሰግን ምንድነው በውስጥ ያለው ቅድም ነግሬያችኋለሁ if you have God you have everything በቃ ለዚህ ነው ማመሰግን አጀንዳ የለኝም ጀርባ ላይ ማለት when I am craving the presence I am just doing that የሆነ ልክ ፈጣሪ መገኘት ሲሰማኝ የሆነ አጀንዳ ለማቅረብ የምትመጡ ከሆነ በመጀመሪያ ደረጃ you can't sense you can't feel the presence ይሄን ማወቅ ያስፈልጋል የፈጣሪን ፒውር ፕሬዘንስ የምትፈልጉ ከሆነ አጀንዳችሁን በሙሉ ቁጭ አድርጉና just be present እዛው ቦታ ላይ ሆኑ ቆይ በመጀመሪያ ሌላ ጥያቄ ልጠይቃችሁ ፈጣሪ ስነ ፍጥረትን ጠቅላላ የሞላ እንደ ደመና የከበበን ስፒሪት እንደሆነ ታምናላችሁ የትም ቦታ ብትሄዱ ልታጡት ማችሉት እንደሆነ ታምናላችሁ ኦኬ ስለዚህ wherever you are ስራ ቦታ ላይ ሆኑ ገበያ ቦታ ሆኑ ምንም አርጉ ችግር ውስጥ ሆኑ ተድላ ውስጥ ሆኑ there is God there እዛ ሁን ያላችሁበት ቦታ ላይ ስቲል መሆን ወይም ጸጥ ማለት ወይም ርፍ ማለት የፈጣሪን ፕሬዘንስ ከማወቃችን የተነሳ በሱ ላይ መደገፍ ራሳችንን እሱ ላይ መጣል ማለት ነው እንጂ ቀጥሎ የሆነ አጀንዳ የሆነ ጥያቄ ለማቅረብ አይደለም አጀንዳ ካለ ሁሉ ጊዜ ቴንሽን አለ but when you are there to experience the presence that is when you begin to feel life in its full glory የኡነት እዚህ ምድር ላይ ማረግ የምትፈልጉት ነገር እንዲሆን የምትፈልጉ ከሆነ ከፈጣሪ ጋር አያይዘን የምናመጣውን አጀንዳ ቁጭ እናርግና ስለሚታወቅ ኦሬዲ እሱን እንተውና let's be just there ከዛ ቀጥሎ የሚመጣው ነገር ራሱን ይሰራዋል let me tell you something የፈጣሪን ህልውና ብቻ ከሆነ የምትፈልጉ ምን ይሆናል መሰላችሁ የምትፈልጉት ጠቅላላ ይመጣላችኋል ለምን እንደዛ ሆነ በመጀመሪያ የእግዚአብሔር መንግስት ከዛ ቀጥሎ ሁሉ ካለ ሁሉ የሚለውን ነገር እዚህ እንደ አጀንዳ አቅርቦ አይደለም ኮንሲኩዌንስ ነው እሱ የዚህኛው ነገር ቀጥሎ የሚመጣ ተፈጥሯዊ ኮንሲኩዌንስ ነው it's not what you ask for ስለዚህ ራእያችን ተጣሞ ከነበረ ካስት መደረግ በሌለበት ዞን ላይ ካስት ተደርጎ ከነበረ ከተፈጥሯችሁ ጋር የተያያዘ ማንነታችሁ ሪፍሌክት የሚያደርግ እያሳደጋችሁ መሄድ በአለም ላይ እንቁም ያደርጋችሁ ነገር በእናንተ ውስጥ ይመጣል ሴንስ የምታደርጉት ያንን እንደ ንጹህ ሰው ፕሬዘንት ስትሆኑ ብቻ ነው አጀንዳ ያስፈልግ ማለት ነው what if አሁን የያዛችሁት ራእይ ትክክል ባይሆን what if is going to lead you to something else what if 20 ዓመት ፈልጋችሁ ያጣችሁት ነገር እንደዚህ በኢንስፒሬሽን ቀስ ብላ በውስጣችሁ የምትመጣ ብትሆን አማክራችሁት ያጣችሁት ምናምን ነገር እዚሁ ይመጣ ከሆነ በመታቃላችሁ ይሄንን የምታምኑ ከሆነ ማድረግ የሚገባ ነገር ምንድነው we have በእግዚአብሔር ላይ ራሳችንን ረፍ ማድረግ ያስፈልጋል ካንዶ መጣል ማለት ነው ተማምናችሁ ነው የምትሉት ግን እንደፈለክ አድርገኝ ብታሰምጠኝ ማስመጠኝ አይደለም እንደማያሰምጣችሁ ተማምናችሁ አባባሌ ገብቷችኋል just resting God ይሄን እንዴት አድርገኝ እንደምነግራችሁ አላውቅም resting God ከመተኛታችሁ እንቅልፍ ከመተኛታችሁ በፊት አጀንዳችሁን የጸሎት ታይትሎቻችሁን በሙሉ ተውና just seek God himself ከዛ በኋላ እንዴት አይነት ረፍት እንዴት አይነት ደስታ እንዴት አይነት መተማመን እንዴት አይነት መተከል እንደሚሆንላችሁ ልነግራችሁ አልቻልኩም just do that once ይሄ ነገር መሬት መያዝ ከጀመረ ልምምዳችሁ ውስጥ ከገባ ያልጠበቃችኋቸው ሲንክሮኒሲቲዎች መምጣት ይጀምራሉ ይሄን በተግባር ታውቃለህ ወይ በዚህኛው አመት እንኳን የሆነው ነገር ብዘረዝርላችሁ it's a lot ስል በጣም ትልልቅ ነገር በዚህ ሰሞን እንኳን የሆነ ያለ ነገር ይኸውልህ ህይወትህን ተሸክመ የመሄድ ኃላፊነት የለህም ህይወት ሊሸከምህ ነው የመጣው ህይወትን ልትሸከም አይደለም የመጣው ስለዚህ የቢዝነሴ ቢከስርስ ልጆቼ ጎዳና ላይ ቢወጡስ እንትን ቢሆን ሰውነቴ ቢሞ
you are not responsible God sir if you are in God እነዚህ ነገሮች በሙሉ ወደ መስመር ይመለሳሉ። በጉልበታችሁ ልታደርጉ ከፈለጋችሁ ግን ትጥራላችሁ እንጂ እቺ ትንሽ ጡንቻ ምንም ክብደት አታነሳም። ማክሲመም 300 ኪሎ ግራም እኔን ማለት አይደለም የሚያነሱ አሉ 300 ኪሎ ለምን ከቶን ጋር ብዙ ቶን ጋር ለምን ትታገላለህ? why you don't just rest in God ከዛ በኋላ ቀጥሎ የሚመጣው ግን ማጂክ ነው። ብዙ አመት በጉልበትና በትግል ያቃታችሁ ነገር ሁለት ነገር ሰላምና ደስታም ይሆንላችኋል። ነገሮች በራሳቸው ፍሎ መምጣት ይጀምራሉ። you don't have to struggle ወጣት የሆናችሁ ሰዎች አሁን ምለው ነገር ግን ይገባችኋል ነው ለሸመገሩ ብቻ ነው ለኔ አሁን ነው ይገባኝ ገብቷችኋል ወይ አዎ that's it ኦኬ ከዛ ቀጥሎ የሚሆነው ነገር ምንድነው ኦብሰሽኑንም ስትተው ስቲልነስና ድግፍ ማለት ስትለምዱ ወዲያው የምትፈልጉት ውጤት መምጣት ይጀምራል ማለት አይደለም። መምጣት የሚጀምረው ቀጥሎ ግን ምንድነው ካላችሁ ግጥምጥሞሾች ናቸው። በአንድ ቀን ሌሊት አይመጣም። እንደሚመጣ ግን አረጋግጥላችኋለሁ። የሆነ የጠበቃችሁት ነገር it begins to come ግን ባልጠበቃችሁት መንገድ ካልጠበቃችሁበት አካባቢ ነው መምጣት የሚጀምረው። በፍለጋና በባትሪ የታጣው ነገር is already here። ስለዚህ ምንድነው የምናደርገው ማለት ነው we are just here። ስለሚመጣው ዘመን ኦብሰስድ አትሆኑ። ስላለፈው ጊዜ ብዙ አትቆጩ። just be here። ቁጭ ስትሉ የምትሰሩትን ነገር አሁን ተብሎ በሚቆጠረው ጊዜ ውስጥ መስራት ሲጀምሩ ራእያችሁን ካስት የምታደርጉ ከሆነ ይሆን አይሆን ገንዘብ ከየት ይገኛል ምናምን ነው ተውና just be here design it። ቤተሰቦቻችሁን ማስተካከል ፈለጋችሁ የዛሬ ሳምንት የዛሬ 2 ሳምንት በሰንበት በሰኞ ምናምን አትበሉ go and do it now። አሁን ነው በእምነት ማለት አሁን ነው የሚደረገው። ቅድም ነግሬያችኋለሁ። ስለዚህ ሶስተኛው ስቴጅ ምንድነው act now። አሁን የሚባልበት ሰዓት አክት ውጤቱ ምን ይመጣል ምን ይሆን የሚለውን ነገር በሙሉ ተውና ረፍ ብለው በቃ that's it። አንደኛው ምንድነው ብያለሁ what's the first obsession አቁም። ሁለተኛ be still and rest። ሶስተኛ whatever you want to do መቼ ነው የሚደረገው አሁን። ይሄንን ፕሪንሲፕል ተከትላችሁ ከሄዳችሁ የምትፈልጉት ነገር ብቻ አይደለም የሚኖራችሁ በውስጥ በኩልም ትሞላላችሁ። የሆነ የጎደለ የባዶ ምናምን አይነት ህይወት አይኖራችሁም። በሁሉም በውጭም በውስጥም በኩል የሞላ ህይወት ደስታ፣ መረጋጋት፣ ሰላም ያለው ህይወት ይኖራችኋል። በሰላም እደሩ። አሜን። እንግዲህ አሬዶ ጊዜ ስለሌለ ከዚህ በላይ በጣም አሪፍ። የሰውየው ተራራ ጫፍ ላይ ይሄዳል እና ገደል አፋፍ ላይ ይሄዳል። አሟለጨውና ሊፈጠፈጥ ሲል ቅርንጫፍ ይዞ ተረፈ። ከዛ ጌታው ያድነኝ አለ። ሊለቀው ነው፣ እጁ እየዛለ ነው። ከዛ ወዲያው እግዚአብሔር ደረሰለት። መዳን ትፈልጋለህ አለው። አዎ። ልቀቀው ሲለው ከለቀኩትማ መፈጥፈጤ ነው። ስለዚህ ብዙ ጊዜ የምናምነው እንዲህ አይነት ነው አይደል? እናምናለን እንላለን እንጂ ፕራክቲካሊ አናምንም ነበር ማለት ነው። እንጸልያለን እንላለን እንጂ ፕራክቲካሊ እየጸለይን አይደለም ማለት ነው አይደል? አሁን ካሁን በኋላ ግን እንቀይራለን አይደል? ደህና ደሩ።